በሶስት ማዕዘን የወረደው የአሜሪካ እስራኤልና ኢራን ጦርነት ለያዥ ለገናዥ አስቸግሯል። አሜሪካና ኢራን ጦርነቱን ለማቆም የተፈራረሙበትን የመግባቢያ ሰነድ ገና ሳይውል ሳያድር ክብሪት ጭለው አቀጣጥለውታል። ለተከታታይ 8 ቀናት በጦር ጀቶች እንካ ሰላምታ ሲለዋወጡ ሰንብተዋል። አሜሪካ በኢራን የባህር ዳርቻዎችና የጦር መንደሮች ላይ ከፍተኛ ጥቃት ፈጽማለች። ኢራንም በመካከለኛው ምስራቅ የአሜሪካ ቤዞች ላይ ከባባድ ድብደባዎችን አካሂዳለች። ኢራን የኒውክሌር ሙከራ ብታደርግ አሜሪካ ላታውቅ ትችላለች ያሉት አንድ የቀድሞ የአሜሪካ ከፍተኛ ባለስልጣን ናቸው። ሰላም ጤና ይስጥልን ውድ የግሎባል አዲስ ቤተሰቦች፣ በዛሬው የግሎባል አዲስ ትንታኔያችን ይህንን የአሜሪካ እስራኤልና ኢራን ጦርነት በጥልቀት እንመለከተዋለን። ከመሸጋገሪያ በኋላ እንመለሳለን። እስከዛው ቻናሉን ሰብስክራይብ በማድረግ ቤተሰብ ሆነው ይጠብቁን። ትራምፕን ይዞ ለመጣ ወረታውን እከፍላለሁ ያለችው ኢራን ለሰሚ ፌዝ በሚመስለው በዚህ መግለጫ የኢራን አብዮታዊ ዘብ ጠባቂ ኃይል ግን አምርሮ ይህ ቀልድ አይደለም ብሏል። የዶናልድ ትራምፕና ቤንያሚን ኔታንያሁ የፍቅርና የወዳጅነት ክንፍ የተሰበረ ይመስላል። በየትኛውም የዓለም ጫፍ የወደደችውን ሾማ የጠላችውን ብትሽር ማንም ምንም እንደማያገባው በምትቆጥረው የአሜሪካ ውሳኔ ምላሳቸውን ያዳለጣቸው ኔታንያሁ በከባድ ግልምጫ ተጥረግርገዋል። ትራምፕ በአሜሪካ ጉዳይ ኔታንያሁ ምንም ማያገባውም ያሉ ሲሆን የኒውዮርክ ከንቲባ በበኩላቸው በመስከረም ወር ኔታንያሁ የዓለም መንግስታት ስብሰባን ለመታደም ከመጣ በቁጥጥር ስር እናውለዋለን ብለዋል። የኢራን እስላማዊ አብዮታዊ ዘብ ጠባቂ ያወጣው መረጃ የወጋ ቢረሳ የተወጋ ይረሳ በማለት ይመስላል። የዚህ የነ ትራምፕን ይዞ ለመጣ ወረታውን እከፍላለሁ ዘመቻ ሰሞነኛውን የጦርነት ፍንዳታ ተከትሎ በድንገት የመጣ ሐሳብ አይደለም። በሶስት ማዕዘን ጦርነት ውስጥ ለተፈጸመባት ሁሉ ብቻ ሳይሆን በዋናነት ከአንድ ጉዳይ ላይ የተመዘዘ ነው። በቀል አይቀሬ ነው የሚለው የአያቶላ የበቀል ቅጣት መዝገብ ከሰፈረው ውስጥ የተወሰደ ነው። የቀድሞ የኢራን የበላይ መሪ አያቶላ ካሚናይ ከመገደላቸው አስቀድሞ በአብዮታዊ ዘብ ጠባቂ ልብ ውስጥ ያስቀመጡት ያደራ ቃል ኪዳን መሆኑ ይነገራል። መሪዎቹ ባልጋቸው ላይ በሰላም የመሞትን ምኞት ሳያሳኩ እስከ ዕለተ ሞታቸው ድረስ ተከተሏቸው ብለው ነበር አያቶላ ካሚናይ። እናም የሟቹ አያቶላ ካሚናይ ቃል ሳይፈጸም እንዳይጠፋ ደማቸውም ደመከልብ ሆኖ እንዳይቀርም ጭምር የወጣ የአደን ዘመቻ ነው። ይህ የኢራን ባለስልጣናት ምኞትና ፍላጎት ብቻ ሳይሆን የመላው ኢራናዊ መሆኑን የገለጹት ባለስልጣናቱ የአደን ዘመቻው ያለ ጥርጥር እንደሚሳካ ተናግረዋል። በዚሁ የበቀል ቃል ኪዳን መሰረትም በጥቁር መዝገባቸው ላይ የሰፈሩ መሪዎች ሁሉ እድሜ ልካቸውን ሲሳደዱ እንደሚኖሩ ዝተዋል። በኢራን አብዮታዊ ዘብ ጠባቂ ጥቁር መዝገብ ላይ የሰፈሩ ስሞች እነማን ናቸው? ቀንደኞቹ የፊት ተሰላፊዎች የአሜሪካው ፕሬዝዳንት ዶናልድ ትራምፕ እና የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ናቸው። ከሁለቱም የፊት መስመር በግራና በቀኝ ክንፍ የፔንታጎን ኃላፊው ፒት ሄግሴት እና የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ይገኛሉ። በጥቁር ሜዳው የተመላላሽ አጥቂ ላይ የተያዙት አንደኛው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ፣ ሁለተኛ በእስራኤል የአሜሪካ አምባሳደር ማይክ ሂካቢ ሆነዋል። የእስራኤል የውጭ ጉዳይ ሚኒስትር ጊዲኦን ሳአር እና የአሜሪካ ማዕከላዊ እዝ አዛዥ ብራድ ኩፐር በተከላካይ አማካኝ መስመር ላይ ተይዘዋል። ቀሪዎቹ ከመሃል ሜዳ እስከ ግብ ጠባቂ ድረስ የተቀመጡ በርካቶች ናቸው። የእስራኤል አስተዳደር ኃላፊ አሊያ ዛሚር፣ የጀርመኑ ቻንስለር ፍሪድሪሽ ሜርዝ፣ የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን እና የእንግሊዙ ጠቅላይ ሚኒስትር ኪር ስታርመር የአደን ዘመቻው ቋሚ ተሰላፊዎች ናቸው። እኚህን እያደነ ላመጣልኝ ወረታውን እከፍላለሁ ብላለች አጃኢብ ኢራን። ታዲያ ይህ መረጃ መውጣቱን ተከትሎ ከሀገሪቱ አብዮታዊ ዘብ ጋራ ግንኙነት እንዳለው የሚነገርለት ሀምሻህሪ የተሰኘው ጋዜጣም አንድ አስገራሚ ፎቶግራፍ ገጭ ያደረገበትን ዘገባ ይዞ ወጥቷል። ይህ ፎቶግራፍም ከቀንደኛው ታዳኝ ፕሬዝዳንት ዶናልድ ትራምፕ ጋር ኢማኑኤል ማክሮን፣ ሜሎኒን መርዝ ስታመር እና ሌሎችም የእስረኛ ልብስ ለብሰው በአንድ ላይ የሚታዩበት ነው። ፎቶግራፉም ዘመኑን ግራ ገባሽ ምኞት አለሽ ባደረገው በኤአይ ቴክኖሎጂ የተቀነባበረ ነው። እነዚህ ጉዳዮች እንዳሉ ሆነው ከወዲህ የሆርሙዝ ወሽመጥ ጉዳይ ወሽመጥ ቆራጭ የሆነበት ሌላ የጦርነት እሳት ተፋፍሞ እንደ አዲስ ተቀጣጠለ። ለዓለም የንግድ መርከቦች ዋነኛ መተላለፊያ የሆነው የሆርሙዝ ወሽመጥ ውዝግብ ዳግም ተቀስቅሷል። አሜሪካና ኢራን በዘላቂነት ጦርነቱን የሚያስቆም የመግባቢያ ሰነድ ቢፈራረሙም ገና የፈረሙበት ብዕር ከጠረጴዛው ሳይወርድ ሐሳባቸውን ቀይረዋል። የኢራን ደም ስር ደም እያፈላ ነው ሲሉና ሲዝቱ የነበሩትን የትራምፕን የማስጠንቀቂያ
የማስጠንቀቂያ ዛቻ የኢራን ባለስልጣናትና የጦር መሪዎች የሽሮ ድንፋታ ያሉት ይመስላል። አሜሪካ ፈጽሞ በሆርሙዝ ላይ ጥቃት አትከፍትም ሲል የኢራን ጦር በልበ ሙሉነት አሳውቆ ነበር። የሀገሪቱ የጦር ኃይሎች ዋናው የውሃ መስመር ላይ አንደራደርም አሉ። የኢራን ጦር አቀባይ ብርጋዴር ጀነራል መሐመድ አክራሚኒያ የሆርሙዝ ወሽመጥ ወሳኙ መተላለፊያ ብቻ ሳይሆን ወሳኙ የኢራን ህዝብ የመብት ባንዲራም ጭምር እንደሆነ ተናገሩ። የሆርሙዝ ጉዳይ የሚፈታው የኢራን ህዝብ የመብት ጉዳይ ሲፈታ ብቻ መሆኑንም ማሳወቁ። አሊያ ወሽመጣችሁ ይቆረጣል እንጂ የሆርሙዝ ወሽመጥን አታገኟትም ማለታቸው ነበር። ሆርሙዝ የኢራናውያን የነፍስ ቁልፍ መያዣ መሆኗን በመግለጽም የሰማዕትነትን ደም በተለይም የኢራን አብዮት መሪ ሰማዕትነት የመቀበል ግዴታ አለብን ሲሉ ቁርጥ አድርገውታል። ቁርጡ ግን አለየለትም። በሁለት በኩል እንደ አዲስ ያገረሸው ጦርነት ለ8 ተከታታይ ቀናት እንደቀጠለ ነው። የአሜሪካ የጦር ጄቶች ከሆርሙዝ ትንፋሽ በላይ እየተምዘገዘጉ ለሰዓታት ተሳተፍተዋል። ከኢራን የባህር ዳርቻዎች ሲዝናኑ ሳይሆን በአቅራቢያው ኢላማ ባደረጉት ሁሉ በእሳት ቋያ አንድደውታል። የኢራን የባህር ኃይል መዋቅሮችና የባህር ዳርቻ መከላከያ ስርዓቶች በጦር ተደብድበዋል። የአሜሪካ ተዋጊ ጄቶች፣ ድሮኖችና ግዙፍ የጦር መርከቦች በኢራን የድሮንና የሚሳኤል ማዘዣዎች ላይ የጥቃት ናዳ ወርደዋል። አንድ ጊዜ የተለኮሰ የጦርነት እሳት ሲነድና ሲያነድ ላጥፋ እንጂ ልጥፋ የማይለው አንድ ጦርነት ጀምረው ሺህ ጦርነቶችን ስለሚዋጉ ነው። ከ199ኙ የበቀል አጸፋ ምልልሶች ናቸው። እንዲዋጣላቸው የፈለጉ ግን ሰበብ ያጡ ልጆች እስቲ ወንድነህ እዚህ ጋር ንካኝ አሳይሃለሁ ተባብለው ከንክኪ ወደ ቦክስ እንረታ እንደገቡት ማለት ነው። አሜሪካ ኢራንን ደብድባ ታዲያ ኢራን እያለቀሰችና ጸጉሯን እያከከች ገባች ወይንስ ብድር ለአበዳሪ ያለች አንዱን የአሜሪካ የጦር መርከብ በዚያው በሆርሙዝ ሰርጥ አላግታ ማስመጧን ኢራን አሳውቃለች። በቀኝ ለመታ በቀኝ አይንን ለወጋ አይን ጥይት ላበደረ ጥይት በባህሬን የሚገኘውን የጦር ቤዝ ሙሉ ለሙሉ በማውደም ብድሯን እንደመለሰች ተናግራለች። የአሜሪካ ማዕከላዊ እዝ እንዳሳወቀው ኢራን በአሜሪካ የጆርዳን የጦር ቤዝ ላይ የፈጸመችው ጥቃት 2 የአሜሪካ ወታደሮች መገደላቸውንና በርካቶች መቁሰላቸውን አሳውቋል። በዚህ መሃል አንድ የአሜሪካ ወታደር እምጥ ይግባ ስምጥ የደረሰበት አለመታወቁን ተገልጿል። የጦር ስልቻው ከያቅጣጫው ተቀዶ ጥይት ይፈሳል። በኢራቅ ኩርዲስታን ክልል የሚገኘው የአሜሪካ ቆንጽላ ጽሕፈት ቤትና የጦር መሳሪያ ግምጃ ቤት በኢራን ድሮን ተመቷል። የአሜሪካ ማዕከላዊ እዝ ባወጣው ይፋዊ መግለጫም አሜሪካ በኢራን የባህር ዳርቻዎች የስለላና የአየር መከላከያ ተቋማትን ጨምሮ በቂ የመቀጣጫ እርምጃ ወስዳለች። የድሮንና የሚሳኤል ማከማቻ ቦታዎችን በተሳካ ሁኔታ ለመምታት ችላለች። በተለይም በጁላይ 17 በዮርዳኖስ በሚገኙ የአሜሪካ ወታደሮች ላይ ጥቃት የፈጸሙትን የኢራንን እስላማዊ አብዮት ዘበኛ ኃይሎች ላይ ኢላማ ያደረገ ከፍተኛ ጥቃት ፈጽማለች። እሰጥ አገባው ግን ጸብ ያለሽ በዳቦ እንደሆነ ቀጥሏል። በስካሁኑ ጦርነት ገና አንዳቸውም የረኩ አይመስሉም። ካጸፋው ሁሉ በኋላም ኢራን አሜሪካ ደግመሽ እጅሽን ታነሺና በማለት እንቀጥል የምትል ከሆነ በመካከለኛው ምስራቅ የሚገኙ ሀገራትን መሰረተ ልማቶች በማውደም እንደምትቀጥል አሳውቃለች። የጠገቡት ግሳት ለተራቡት ነው። ይህንኑ ማስጠንቀቂያ የሰማችው ዩናይትድ አረብ ኤሚሬትስም ከመሞት መሰንበት ስትል ከአሜሪካ የጦር ሰፈር አካባቢ ያሏትን ንብረቶች ማሸሽ ጀምራለች። ኢራን በከፍተኛ ፍጥነት የሚጓዙና ወደ ኢላማቸው ሲቃረቡ አቅጣጫቸውን መቀየር የሚችሉ ሚሳኤሎችን በመጠቀም የአሜሪካን የሚሳኤል መከላከያዎች ጥሳ ማለፍ እየቻለች መሆኑን WSG የአሜሪካን ከፍተኛ ባለስልጣናት ጠቅሶ ዘግቧል። የአሜሪካ ማዕከላዊ እዝ ባወጣው ሌላ መረጃ በቀጥታ በፕሬዝዳንቱ መመሪያ ለተከታታይ 8 ምሽቶች በኢራን ሰማይ ስር ሲካሄድ የነበረውን መጠነ ሰፊ ጥቃት ማጠናቀቁን በይፋ አስታውቋል። ለመሆኑ እስራኤል ወዴት አለች? የነብርን ጅራት አይዙ ከያዙ ማይለቁ የሚባለው እንዲህ ነው። እስራኤልን ላግዝሽ ብላ ጭራውን የያዘችው አሜሪካ የነብሩን ጭራ እንደያዘች አለች። እስራኤል በሰሞኑ ጥቃት ላይ በቀጥታ ድሮንና ሚሳኤል ባታስወነጭፍም ኢራን በድጋሚ ጥቃት የምትፈጽም ከሆነ ወሳኝ ጥቃት ፈጽማለሁ ስትል ኢራን እንዳታስቢው የሚመስል መልእክቷን አስተላልፋለች። ኢራን ተሳስታ እንኳን ካጠቃችን አጸፋውን በከባድ እንሰጣታለን ስትል እስራኤል የሌባ ጣቷን እየነቀነቀች አስጠንቅቃታለች። በሌላ በኩል የቀድሞ የአሜሪካ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣን የነበሩት
ኮሎኔል ላውረንስ ዊልከርሰን ኢራን የኒውክሌር ሙከራ ብታደርግ አሜሪካ ላታውቅ ትችላለች የሚል አስደንጋጭ የስጋት ትንታኔ ሰጥተዋል። ጉዳዩ የመካከለኛውን ምስራቅ ቀውስ ወደ ሌላ ደረጃ የሚያጦዘው ምዕራፍ ሊሸጋገር እንደሚችልም አስጠንቅቀዋል። ለዚህ ጥርጣሬያቸው ዋቢ ያደረጉት ሰሜን ኮሪያ የመጀመሪያውን የኒውክሌር ሙከራ ስታደርግ በጊዜው አሜሪካ አንዳችም ፍንጭ እንዳልነበራት ጠቅሰዋል። እናም ኢራን በአሁኑ ወቅት የኒውክሌር ዋርሄድ ከሚሳኤል ጋር አጣምራ በምድር ስር በሚስጥር አጠናቃ በማንኛውም ሰዓት ለመተኮስ ዝግጁ ሆና ሊሆን እንደሚችል ያላቸውን ስጋት ገልጸዋል። እቅዷን እንድታፋጥን ያደረጋት አብይ ጉዳይም ኔታንያሁ በኢራን ላይ የኒውክሌር መሳሪያ የመጠቀም ሐሳብ ሊኖራቸው ይችላል ከሚል ስጋት የተነሳ መሆኑን አስቀምጠዋል። ከኢራን የአደን አዋጅና ከትራምፕ ዛቻ መልስ ትራምፕና ኔታንያሁ አሜሪካና እስራኤልን ያስኮረፈና ያስቆጣ ጉዳይ መካከላቸው ዱብ ብሏል። በሁለት ወዳጆች መካከል ለተፈጠረው የከረረ አለመግባባት ሰበቡ ቱርክ ናት። አሜሪካ ዘመናዊ የኤፍ-35 ተዋጊ ጄቶችን ለቱርክ ለመሸጥ የመወሰኗ ወሬ ከእስራኤል ጆሮ ደረሰ። ይሄኔ ኔታንያሁም ትራምፕ ምነካው ሲሉ ስጋትና ቅሬታ አደረባቸው። አሜሪካ ቱርክን በዚህ ፕሮግራም ውስጥ ማካተቷና የጦር መሳሪያውንም ለመሸጥ መወሰኗ ልክ አይደለም አሉ። ይህንን የኔታንያሁ ተቃውሞ የሰማው የዋይት ሃውስም በቁጣ ገነፈለ። ኔታንያሁ በአሜሪካ የጦር መሳሪያ ሽያጭ አይመለከታቸውም፣ ጣልቃ መግባት መብትም የላቸውም አሉ ዶናልድ ትራምፕ። የትኛውም የአሜሪካ ውሳኔ መቃወም በሉዓላዊነቷ እንደ መምጣት የሚቆጠር ነውና እጅግ አስቆጣቸው። አሜሪካ ለቱርክ የጦር መሳሪያ መሸጧ ለእስራኤል ምኗ ነው? ምንስ ነው ያስፈራት? ሁሌም እስራኤልን በስጋት ወጥመድ የሚጥላት የመካከለኛው ምስራቅ ጉዳይ ነው። ቱርክ ይህንን ዘመናዊ ተዋጊ ጀት የምታገኝ ከሆነ በመካከለኛው ምስራቅ ያለውን የኃይል ሚዛን ወደ አንዱ ያጋድለዋል። ጉዳዩ በደረቱ እየተሳበ ወደ እርሷም የሚመጣ መሆኑን በመስጋት ነበር የአሜሪካን ውሳኔ መቃወሟ። ኔታንያሁ ለእስራኤል ሚዲያዎች በሰጡት መግለጫ በቅርቡ ከዋይት ሃውስ ጋር ለመመካከር ቀጠሮ ይዘናል ቢሉም ዋይት ሃውስ ግን አረ እንዴት ተብሎ ሰውየው ለራሱ የፈጠረው ቅዠት ነው ሲል አስተባብሏል። ነጩ ቤተ መንግስት በኔታንያሁ ላይ ፊቱን ሳያጠቁር አልቀረም። ይባስ ብሎ ደግሞ የኒውዮርክ ከተማ ከንቲባ ይበልህ የሚመስል መግለጫን አውጥተዋል። ከንቲባ ዞህራን ማምዳኒ ለኒውዮርክ ታይምስ ስለ ኔታንያሁ ቃል ሰጥተዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በመስከረም ወር በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ለመሳተፍ መምጣቱን እንዳያስበው ብለዋል። ኔታንያሁ በጋዛ ፈጽመዋል በተባሉበት የዘር ማጥፋት ወንጀል በጦር ወንጀለኞች ፍርድ ቤት የእስር ማዘዣ እንደወጣባቸው የሚታወስ ነው። ይህንንም ተከትሎ አሁን ላይ የኒውዮርክ ከንቲባ ኔታንያሁ ወደዚህ ስብሰባ የሚመጡ ከሆነ በቁጥጥር ስር ለማዋል ከከተማዋ የህግ አስከባሪ አካላት ጋር የቀጠለ ውይይት በማድረግና በቁጥጥር ስር ለማዋል ከከተማዋ የህግ አስከባሪ አካላት ጋር የቀጠለ ውይይት በማድረግ ላይ መሆናቸውን አስታውቀዋል። የሚመጡና የኒውዮርክን አስፓልቶች የሚረግጡ ከሆነም በቁጥጥር ስር አውለው ለፍርድ ቤቱ አሳልፈው የመስጠት ግዴታ እንዳለባቸው ከንቲባው ገልጸዋል። እንግዲህ አታምጣ ስለው አምጥተው ቆልለው ማለት ይሄ ነው። ውድ ግሎባል አዲስ ቤተሰቦች ለዛሬ ያዘጋጀንላችሁ የግሎባል አዲስ ትንታኔያችን ይህንን ይመስል ነበር። ቪዲዮውን ከወደዱት ለሌሎችም እንዲደርስ ላይክ እና ሼር በማድረግ ያጋሩ። መሰል ጥልቅ ትንታኔዎች ዘውትር ወደ እናንተ እንዲደርሱ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌሎች የግሎባል አዲስ ትንታኔዎች እስክንገናኝ ቸር ሰንብቱልን። ሰላም ለኢትዮጵያ።